አክብሮታዊ ሰላምታችን በያላችሁበት ይድረስ አድማጮቻችን። የመጋቢት 2 2017 ዓ.ም የረፋድ የዓለም አንኳር መረጃዎችን ይዘን መጥተናል። አብረን እንቆይ። የፕሬዝዳንት ትራምፕ የታጋቾች ጉዳይ መልእክተኛ አዳም ቦህለር በሚስጥራዊ ውይይት ሐማስ ያነሳቸውን ነጥቦች ይፋ አድርገዋል። መልእክተኛው ከሐማስ መሪዎች ጋር ተስፋ ሰጪ ውይይት መደረጉንና በሳምንታት ውስጥ ስምምነት እንደሚደረስ እንደሚጠብቁም ተናግረዋል። አሜሪካ በሽብርተኝነት ከፈረጀችው ሐማስ መሪዎች ጋር በቅርቡ ለመጀመሪያ ጊዜ በቀጥታ ተገናኝታ መክራለች። ውይይቱ በጋዛ የሚገኙ አሜሪካውያን ታጋቾች በማስለቀቅ ዙሪያ እንዳተኮረ ሲገለጽ ቢቆይም ፕሬዝዳንት ትራምፕ በታጋቾች ጉዳይ የሚደረጉ ድርድሮችን እንዲመሩ ልዩ መልእክተኛ አድርገው የሾሟቸው አዳም ቦህለር ዝርዝር ጉዳዮችን አንስተዋል። መልእክተኛው ከእስራኤሉ ቴሌቪዥን ካን ጋር ባደረጉት ቃለ ምልልስ ሐማስ ከ5 እስከ 10 ዓመት የሚቆይ የተኩስ አቁም ስምምነት ከተደረሰ ሁሉም ታጋቾች እንደሚለቅና ትጥቅ ለመፍታት ዝግጁ መሆኑን ገልጿል ብለዋል። በሚስጥራዊው ውይይት የፍልስጤሙ ቡድን መሪዎች በጋዛ ውስጥ የሚገኙ የውስጥ ለውስጥ መተላለፊያ ዋሻዎችን ሙሉ በሙሉ ለመዝጋት እና በሰርጡ ውስጥ ምንም አይነት የፖለቲካ ተሳትፎ ላለማድረግ ሐሳብ ማቅረባቸውንም ነው ያነሱት። የተወሰኑት ሐማስ የሚያነሳቸው ጉዳዮች በአንጻራዊነት ምክንያታዊና ሊሰራባቸው የሚችሉ ናቸው ያሉት አዳም ቦህለር ታጋቾችን ለማስለቀቅ በሳምንታት ውስጥ ስምምነት ይደረሳል ብለው እንደሚያምኑ ተናግረዋል። መልእክተኛው ከእስራኤሉ ቻናል 14 ጋር ባደረጉት ቆይታ ከሐማስ ጋር የሚደረስ የተኩስ አቁምም ሆነ ዘላቂ የሰላም ስምምነት የእስራኤልን ደህንነት ማረጋገጥ አለበት፣ ይህም ትጥቅ መፍታትንም ያካትታል፣ የሐማስ የፖለቲካ ተሳትፎ አክትሞለት ጋዛን መልሶ መገንባትም እንዲሁ የሚል ማብራሪያ ሰጥተዋል። የፕሬዝዳንት ዶናልድ ትራምፕ መመረጥ ብዙ ነገሮችን መለዋወጡን በመጥቀስም ሰላም በጥንካሬ እንደሚረጋገጥ ገልጸዋል። የፍልስጤሙ ሐማስ ከአሜሪካ ጋር በቀጥታ ያደረገው ድርድር በኳታር መዲና ዶሃ መካሄዱን የቡድኑ መሪ የፖለቲካ አማካሪ ታሄር አልኖኖ ለሬውተርስ አረጋግጠዋል። የዶሃው ምክክር የአሜሪካና እስራኤል ጥምር ዜግነት ያላቸው ታጋቾችን በማስለቀቅ ላይ መተኮሩን ነው ያነሱት። በትራምፕ የታጋቾች ተደራዳሪ አዳም ቦህለር በኩል በቀረቡት የረጅም ጊዜ ተኩስ አቁም እና ትጥቅ የመፍታት ጉዳይ ግን ማረጋገጫ አልሰጡም። እስራኤልና ሐማስ የተቋረጠውን የጋዛ ተኩስ አቁም ለማስቀጠል ዛሬ በዶሃ ዳግም ድርድር እንደሚጀምሩ ይጠበቃል። ሐማስ በጋዛ የሚገኙ ቀሪ 59 ታጋቾች 24ቱ በሕይወት ያሉ ለመልቀቅ በአሜሪካ አደራዳሪነት በሦስት ምዕራፍ እንዲተገበር ስምምነት የተደረሰበት ተኩስ አቁም ሁለተኛ ምዕራፍ መቀጠል አለበት እያለ ነው። እስራኤል በበኩሉ ጦሯን ከጋዛ እንድታስወጣ በሚጠይቀው ሁለተኛ ምዕራፍ ተኩስ አቁም ላይ ድርድር ከመጀመር ይልቅ የ42 ቀናት የተኩስ አቁም ማራዘሚያ ምክረ ሐሳብ ማቅረቧ የሚታወስ ነው። የአሜሪካው ፕሬዝዳንት የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍም አዲስ የታጋቾችና እስረኞች ልውውጥ እና ተኩስ አቁም ስምምነት እንዲደረስ ጫና ለማድረግ በነገው ዕለት ዶሃ እንደሚገቡ አክሲዮስ ዘግቧል። በሌላ ዜና በዴሞክራቲክ ኮንጎ በተባባሰው ግጭት በርካታ ቁጥር ያላቸው እስረኞች ከእስር ቤቶች ማምለጣቸው ተነገረ። ከጥር ወር ጀምሮ ከአንድ እስር ቤት ከ4000 በላይ እስረኞች አምልጠዋል። እስረኞች ባመለጡባቸው አካባቢዎች በተለያዩ ወንጀሎች እና የበቀል እርምጃዎች ላይ በስፋት መሳተፋቸው የሰብአዊ ቀውሱን አባብሶታል። በሩዋንዳ የሚደገፉት የኤም23 አማጽያን ባለፉት 2 ወራት በምስራቃዊ የሀገሪቱ ክፍል 2 ትላልቅ ከተሞች መቆጣጠራቸውን ተከትሎ የጅምላ እስር ቤት ማምለጥ መበራከት በሕዝቡ ላይ ሽብር ፈጥሯል። አማጽያኑ በከተሞች የሚያደርጉት እንቅስቃሴ እየተስፋፋ መምጣቱን ተከትሎ ከጥር ወር ጀምሮ ከ4 እስር ቤቶች በሺዎች የሚቆጠሩ እስረኞች አምልጠዋል። የማረሚያ ቤቶች ጠባቂዎች ታሳሪዎች እንዳያመልጡ ለቀናት ጥበቃ ሲያደርጉ የቆዩ ቢሆኑም በአማጽያኑ በተከፈተባቸው ተኩስ እስር ቤቶቹን ጥለው እንደሸሹ ነው የተነገረው። በጥር 27 ምሽት የኤም23 ታጣቂዎች የሰሜን ኪቩ ግዛት ዋና ከተማ ወደ ሆነችው ጎማ ከተማ ሲገባ ከ4000 በላይ እስረኞች ከጎማ ሙንዜንዜ እስር ቤት አምልጠዋል። ቀጥሎም ታሳሪዎቹ በመቶዎች በሚቆጠሩ ሴት እስረኞች ላይ የአስገድዶ መድፈር እና ሌሎች ጾታዊ ጥቃቶችን መፈጸማቸው ተዘግቧል። የእንግሊዙ ዘ ጋርዲያን ጋዜጣ ይዞት በወጣው ዘገባ ከጎማ እስር ቤት ባለፈ በቡካቲ ካባሬ እና ካሊማ ማዕከላዊ እስር ቤት ጨምሮ ከበርካታ ስፍራዎች አደገኛ የሚባሉ ወንጀለኞች አምልጠዋል። እስረኞቹ በአስገድዶ መድፈር፣ በግድያ፣ በአመፅ እንቅስቃሴዎች ውስጥ በመሳተፍ ገንዘብ በማጭበርበር እና የሕዝባዊ ጸጥታ በማደፍረስ ወንጀሎች ተፈርዶባቸዋል። በስፍራው የሚንቀሳቀሱ የጸጥታና የደህንነት ተንታኞች ታሳሪዎቹ ለእስር ባበቋቸው ግለሰቦች፣ ከሳሾች እንዲሁም የፍትህና የጸጥታ አካላት ላይ የቂም በቀል እርምጃ እየወሰዱ እንደሚገኙ ጠቁመዋል። በጎማ እና ቡካዴ ከተሞች ያመለጡ እስረኞች የቆሸሹ ጠመንጃዎችን እና ሌሎች የስለት የጦር መሳሪያዎችን በመያዝ ዝርፊያን ጨምሮ የተለያዩ ወንጀሎች ላይ ተሰማርተው መመልከታቸውን የዓይን እማኞች ተናግረዋል። በሁለቱ ምስራቃዊ ኮንጎ ከተሞች የሚገኙ ፖሊስ ጣቢያዎች ከተማዎቹ ከተያዙ በኋላ ሥራ አቁመዋል።
በጎማ እና ቡካሌ በመንግሥት ምትክ የሚንቀሳቀሰው ኤም23ን ጨምሮ የሚሊሻዎች ጥምረት የሆነው አሊያንስ ፍሌድ ኮንጎ እስር ቤቶችን ለመገንባት እና ለማደስ ቃል ገብቷል። ነገር ግን በስፍራው የሚፈጸሙ ወንጀሎች መበራከት በአካባቢው ለሚገኙ ነዋሪዎች ደህንነት ከፍተኛ ስጋት ሆኖ መቀጠሉ ተዘግቧል። በሌላ ዜና የሰሜን ኮሪያ ጠላፊዎች $1.5 ቢሊዮን መመንተፋቸው ተገለጸ። መንታፊዎቹ ከመዘበሩት ገንዘብ ውስጥ $300 ሚሊዮን በካሽ ማውጣታቸው ተገልጿል። የሰሜን ኮሪያ ጠላፊዎች $1.5 ቢሊዮን መመንተፋቸው ተገለጸ። ላዛሩስ የተሰኘው የጠላፊ ባለሙያዎች ስብስብ የሙሉ ጊዜው ገንዘብ መመንተፍ ዓላማው ያደረገ እንደሆነ በተደጋጋሚ ይገለጻል። ይህ ቡድን የምዕራባዊን ሀገራት ተቋማትን ኢላማ በማድረግ ገንዘብ መመንተፍ ኢላማውን ያደረገ ሲሆን በየዓመቱ ለሰሜን ኮሪያ ከፍተኛ ገቢ ያስገኛል ተብሏል። ባሳለፍነው ሳምንት ይህ የባለሙያዎች ቡድን ባይቢት በተሰኘ የምናባዊ ገንዘብ ወይም ክሪፕቶ ከረንሲ ኩባንያ ላይ $1.5 ቢሊዮን ምዝበራ ፈጽሟል። ቡድኑ ከዚህ ገንዘብ ውስጥም $300 ሚሊዮን በካሽ በማውጣት መጠቀሙን ቢቢሲ የባይቢት ኩባንያ ኃላፊዎችን ዋቢ አድርጎ ዘግቧል። የሙሉ ጊዜ ሥራው ገንዘብ መመንተፍ ነው የተባለው ይህ ቡድን በዓለም ላይ ካሉ አደገኛ እና አስፈሪ ጠላፊዎች መካከል አንዱ ነውም ተብሏል። ገንዘቡ የተመዘበረበት ባይቢት የክሪፕቶ ኩባንያ ገንዘቡ ወጪ እንዳይደረግ እና ለማገድ የተለያዩ ጥረቶችን በማድረግ ላይ ቢሆንም እስካሁን ይህ አልተሳካለትም። አሜሪካ እና አጋሮቿ ሰሜን ኮሪያ የኑክሌር ፕሮግራሞቿን በበይነ መረብ ምንተፋ አማካኝነት በሚገኝ ገቢ እየደጎመች ነው የሚል ክስ በተደጋጋሚ ያቀርባሉ። ላዛሩስ የተሰኘው ይህ ቡድን ከ2019 ጀምሮ የባንክ ተቋማትን፣ የክሪፕቶ ከረንሲ ኩባንያዎችን እና ሌሎች ገንዘብ የሚገኝባቸውን ተቋማት ሁሉ ያጠቃል። አሜሪካ ከ5 ዓመት በፊት በዚህ የጠላፊ ቡድን ላይ የእስር ትዕዛዝ ያወጣች ቢሆንም የቡድኑ አባላት ከሰሜን ኮሪያ ውጪ የማይንቀሳቀሱ በመሆናቸው ማሰር አልተቻለም ተብሏል። በሌላ ዜና እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት ሙሉ በሙሉ እንዲቋረጥ አዘዘች። የእስራኤል የኤነርጂ ሚኒስቴር ውሳኔውን ያሳለፉት ሐማስ ታጋቾችን እንዲለቅ ጫና ለማድረግ ነው ተብሏል። እስራኤልና ሐማስ ከ9 ቀናት በፊት የተጠናቀቀውን ተኩስ አቁም ለማራዘም ዛሬ በዶሃ ድርድር ይጀምራሉ። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ማዘዟን አስታወቀች። የሀገሪቱ የኤነርጂ ሚኒስትር ኢሊ ኮሄን ታጋቾችን ለማስለቀቅ እና ሐማስ ከጦርነቱ በኋላ በጋዛ ሕልውና እንዳይኖረው ለማረጋገጥ ሁሉም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖችን ከሥራ ውጭ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በቀጣይም ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችል ነው የተነገረው። እስራኤል ባለፈው ሳምንት እሁድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዱ ይታወሳል። በጥር ወር አጋማሽ ተፈጻሚ መሆን የጀመረው የጋዛ የተኩስ አቁም ስምምነት የመጀመሪያ ምዕራፍ መጠናቀቁን ተከትሎ እስራኤል ለ42 ቀናት ተኩስ አቁሙን ለማራዘም ሐሳብ አቅርባለች። ሐማስ ግን በስምምነቱ መሠረት በሁለተኛው ምዕራፍ ተኩስ አቁም ዙሪያ ለመደራደር እንጂ የተኩስ አቁም ማራዘሚያን እንደማይቀበል ማሳወቁን ቢቢሲ በዘገባው አስታውሷል። በሁለተኛው ምዕራፍ ተኩስ አቁም ሐማስ ሁሉም ታጋቾች መልቀቅ፣ እስራኤል ደግሞ ከጋዛ ወታደሮቿን ማስወጣት እንዳለባት በአሜሪካ አደራዳሪነት በተደረሰው የመጀመሪያ ስምምነት መግባባት ላይ ተደርሶ ነበር። እስራኤል ግን ተኩስ አቁሙን በማራዘም ቀሪ ሥራ ይጠይቃል ያለችውን ከሐማስን የመደምሰስ ዘመቻ ለመቀጠል ፍላጎት እንዳላት በተዘዋዋሪ እየገለጸች ነው። በትናንትናው ዕለት ከግብፅ አደራዳሪዎች ጋር የመከረው የፍልስጤሙ ሐማስ አቋሙን እንዳለወጠ ያስታወቀ ሲሆን በሁለተኛው ምዕራፍ ተኩስ አቁም ላይ በፍጥነት ድርድር እንዲጀመር ጠይቋል። ከመጀመሪያው ምዕራፍ በኋላ እንከን የገጠመውን የተኩስ አቁም ስምምነት ለማስቀጠል ዛሬ በኳታር መዲና ዶሃ ድርድር እንደሚጀመር ይጠበቃል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባት ነው። ለንጹሐን ሕይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት ነው ብሏል የመንግሥታቱ ድርጅት የሰብአዊ መብቶች ጽሕፈት ቤት። በሌላ ዜና ሩሲያ በፈጸመቻቸው መጠነ ሰፊ ጥቃቶች 25 ሰዎች መሞታቸውን ዩክሬን አስታወቀች። 1109ኛ ቀኑን ያስቆጠረውን የሩሲያ ዩክሬን ጦርነት ለማስቆም ጥረቶች ቢደረጉም አሁንም ተባብሶ ቀጥሏል። ሩሲያ በፈጸመቻቸው መጠነ ሰፊ ጥቃት 25 ሰዎች መሞታውን ዩክሬን ባለሥልጣናት አስታወቁ። ሩሲያ ባሳለፍነው አርብ ከባድ የተባለውን የሚሳይልና የድሮን ጥቃት መፈጸሟን ተከትሎ ነው የሰዎች ሕይወት ያለፈው። በጣም አስከፊ ጥቃት ከተባለው ውስጥ ባሳለፍነው አርብ ዕለት በዶኔትስክ ክልል ዶብሮፒሊያ ከተማ ውስጥ የተፈጸመው ነው ተብሏል። በሁለት ባላስቲክ ሚሳይሎች በ8 የመኖሪያ ሕንፃ እና የገበያ ማዕከል ላይ በተፈጸመው ጥቃት ቢያንስ 11 ሰዎች መሞታቸውን የዩክሬን ባለሥልጣናት አስታውቀዋል።
የአደጋ ጊዜ ሠራተኞች ጥቃቱ በተፈጸመበት ስፍራ ላይ ከደረሱ በኋላ ሩሲያ ሌላ ጥቃት የፈጸመች ሲሆን ፕሬዝዳንት ዘለንስኪ ጥቃቱ ሆን ብሎ የተፈጸመ እና የሩሲያ ግብ አሁን እንዳልተቀየረ የሚያሳይ ነው ብለዋል። በዚያው በዶኔትስክ ክልል አርብ እና ቅዳሜ በተፈጸሙ ሌሎች ጥቃቶች 13 ሰዎች መሞታቸውን የአካባቢው ባለሥልጣናት አስታውቀዋል። ሩሲያ በኦዴሳ ክልልም ጥቃት የፈጸመች ሲሆን ይህ ጥቃት በሦስት ሳምንት ውስጥ ለ7ኛ ጊዜ በአካባቢው የኢነርጂ መሠረተ ልማት ኢላማ በማድረግ የተፈጸመ መሆኑን ባለሥልጣናት አስታውቀዋል። አሜሪካ ለዩክሬን ወታደራዊ ድጋፍ እና የስለላ መረጃዎችን ማቅረብ ማቆሟ ተከትሎ ሩሲያ በዩክሬን ላይ የምትፈጽመውን ጥቃት አጠናክራ ቀጥላለች። የሩሲያ-ዩክሬን ጦርነት ከተጀመረ 3 ዓመታትን ያስቆጠረ ሲሆን ጦርነቱን በሰላም ስምምነት ለመቋጨት ከፍተኛ ጥረት እየተደረገ ይገኛል። የዩክሬን ሩሲያ ጦርነት ለማስቆም ቃል በገቡት ትራምፕ የሚመራው የአሜሪካ አስተዳደር ከሩሲያ ጋር ንግግር ማድረግ ጀምሯል። የሰዓቱ መረጃ ይህን ይመስላል። በዚህ ቻናል ወቅታዊ፣ አስተማሪ እና አዝናኝ መረጃዎች ይቀርባሉ። ሰብስክራይብ፣ ላይክ እና ሼር በማድረግ እንድታግዙን በትህትና እንጠይቃለን። ደህና ሁኑ።